ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ያው የምጀምረው የጃንዋሪ ሪዋርድ አሸናፊን በመጥቀስ ነው። ላስት ቪዲዮ ላይ ያው ሽልማት አለው ባልነው መሰረት ኮሜንት ካደረጉት ውስጥ ወደ 10 አካባቢ ኮሜንቶችን አግኝተናል። የተወሰኑት መቼ ነው ሽልማቱን የምትሸልሙት የሚሉ ኮሜንቶች ናቸው አንዳንዶቹ። ግን ኤኒዌይስ 10 ኮሜንት ስላለን በቃላችን መሰረት ከዛ ውስጥ አንደኛው ብዙአየሁ አሰፋ 639 መሰለኝ የሚለው ዩዘር ኔሙ እሱን ተመርጧል። ኦልሬዲ ኮንታክት አድርገነዋል። ብሩን ሸልመ ነው ያው ፖስት እናረጋለን ፎቶውን ማለት ነው። ፎቶ ወይ ከቻለን ቪዲዮ ሼር እናረጋለን። ብቻ የጃንዋሪ አሸናፊ እሱ ሆኗል። እንኳን ደስ አለ ማለት ፈልጋለሁ። በዛው ዛሬ ላወራችሁ የፈለኩት አንድ ከገና ላይ መሰለኛው ያሁኑ ገና ስናከበር እዚህ ከጓደኞች ጋር ተሰብስበን ቡና እየጠጣን ምናምን ነበርና አንድ ኬዝ አነሱልኝ። ላይክ ሶሻል ሚዲያ ላይ ያለ ኬዝ ነውና ገረመኝ። ላይክ ምንድነው የሚለው ሞር የተረዳሁት ነገር ከነሱ አንድ አርቲስት አለ ከዛ ይደበደባል እና የሆነ ሆሞሴክሹዋል ነገር ውስጥ ያለ ነው መሰለኝ እና ያው በዛ ምክንያት ጠርተው ይደበድቡታል ምናምን እና ለእኔ ሳስበው ላይክ what if the other side is ማለት አሁን የሆነ ግሩፕ ነው ይሄን ነገር ናሬት እያደረገው ያለው እና እውነት ሊሆን ይችላል። መጀመሪያ በስልክ ስናናግረው እንደዚህ ያደረግ ነበር፣ የሆነ የልብቅ አይከን ይልክ ነበር፣ ኢሞጂ ይልክ ነበር ምናምን ከዛም እንደዛ ብለን ጠርተነው ነው ሲመጣ የቀጠቀጥ ነው ይላል እና ግን ይሄንን ነገር ናሬት የሚያደርገው ሰውዬ ውሸት እየተናገረ ከሆነስ በምንድን ነው ፕሩፍ የሚደረገው? ማለት አሁን መቼ የምታውቁት ነው ያለንበት ዘመን በኤአይ ፌክ ፎቶ ይፈጠራል፣ ቪዲዮ ይፈጠራል፣ ኦዲዮ እንደ ልብ ጀነሬት ይደረጋል። ይሄ ሰውዬ የተናገረው ተብሎ የምንሰማው ድምፅ ካለ ኦር ቪዲዮም እንኳን ቢሆን ማለት ነው እንዴት ነው ቬሪፋይ የምናደርገው? ይሄንን ሴናሪዮ አስቡት። የሆነ ሰው ይሄንን ልጅ ሊጎዳው ፈለገ። በሆነ ምክንያት ተጣልተዋል ወይ በሆነ ጥቅም ተጋጭተዋል ምናምን እና ሊጎዳው ይፈልጋል። የሚያደርገው ነገር የሆነ ቦታ ይጠራዋል። ከዛ እዛ ቦታ ላይ ሲጠራው እዛ ቦታ ላይ ይመጣል ያለች ከዛ እዛ ይቀጠቅጡታል ማለት ነው። ከዛ በኋላ የተቀጠቀጠበትን ምክንያት ነው እንግዲህ ጀስቲፋይ እያደረጉ ያሉት። የተቀጠቀጠበት ምክንያት እሱ እንደዚህ ስለሆነ እንደዚህ አይነት ነገር ተነግሮት እዛ ቦታ ላይ ና ብለን ጠርተነው ምናምን ማለት ነው። እና ለእኔ ላይክ በጣም የሚያስገርም ነገር ነው የሆነብኝ። ማለት ሲጀምር ያው እኛ ሀገር መቼም ሁሉም ህግ አዋቂ ሁሉም ፈራጅ ነው። ግን እነሱን ማን ፈራጅ አደረጋቸው? ላይክ እሱ ማንነቱና የሚያደርገው ነገር መጥፎ ነው ከተባለ ህግ ነው አይደለ ሊጠይቀው የሚችለው። በሃይማኖትም ከሆነ እንግዲህ እሱ የሚያምንበት ሃይማኖት ነው የሚጠይቀው። እኛ ማን ፈራጅ አድርጎን እሱ ላይ እንደዚህ አይነት እርምጃ እንደምንወስድ አላቅም። እና የቀጠቀጡትም ሰዎች እንደዚህ ስለሆነ ነው የቀጠቀጥ ነው ብለው ጀስቲፋይ ማድረጋቸው ላይክ እኛ ሀገር እንግዲህ ከድሮ ጀምሮ ሲባል የምሰማው ነገር አለ። እኔ እንኳን እዛ ሆኜ አይደል ሌባ ሲያዝ ይቀጠቀጣል ይባላል። እንቀጠቅጣል ያው የታወቀ ነገር ነው። ግን ኢቭን ሌባ እንኳን ፍርድ ቤት ሄዶ ሌብነቱ ካልተረጋገጠ በስተቀር ሰንበዲ ሌባ እያለ ስላባረረው ብቻ ይዘን መቀጥቀጥ የለብንም ይባላል። እዚህ ጋስ ምን አይነት የተለየ ማስረጃ አግኝተን ነው? ላይክ የሆነ ሰው ያንን ልጅ ማስቀጥቀጥ የፈለገው ግሩፕ የሚሰጠን ኢንፎርሜሽን ከሆነስ በዚህ ሰዓት እንደዚህ አይነት ቴክስት ኮሚኒኬት አድርጓል፣ በዚህ ሰዓት ከእንትና ጋር እንደዚህ ተነጋግሯል፣ በዚህ ሰዓት እንደዚህ አድርጓል የሚለው ማን ነው ፕሩፍ ያደረገው? ማለት ይሄ ልጅ ወጥቶ ኦፊሻሊ ይሄን ነገር አዎ ብሎ አምኗል ወይንም ሰንበዲ የሆነ ፍርድ ቤት ማስረጃ አቅርቦ አምጥቷል? ምክንያቱም ፍርድ ቤት የምልበት ምክንያት በምንድን ነው? ማስረጃ አክቹዋሊ ማስረጃ የሚሆነው ሪዝነብል የሆነ ቬሪፊኬሽን ተሰርቶበት ነው አይደል? ሰምበዲ ቲክቶክ ላይ ወጥቶ እንደዚህ ብሎ ስላወራ ወይ የሆነ ኢንስታግራም ላይ ፎቶ ፖስት ስላደረገ ማስረጃ ሊሆን አይችልም። ምክንያቱም እኔም ቲክቶክ ቻናሌ ላይ ገብቼ የፈለኩትን ነገር ልል ስለምችል ማለት ነው። ኦኬ አሁን የኛ ሀገር እኮ ፖለቲካ አንዱ ፈኒ የሆነ ይሄ ነው። የሆነ ሰው ዩቲዩብ ላይ ቁጭ ብሎ እንትና እንደዚህ ያደረገው እንደዚህ ስለሆነ ነው፣ እንትና ደግሞ እንደዚህ ያደረገው እንደዚህ ስለሆነ ነው ብሎ ይናገራል። ማነው ፕሩፍ የሚያደርገው ወይስ ዲስፕሩፍ የሚያደርገው? እና እዚህ ጋም እኔ እንደዚህ አይነት ስሜት ነው የተሰማኝ። አላቅም እንዳልኳችሁ ነገርየው እውነት ሊሆን ይችላል፣ እውነት ላይሆንም ይችላል። ግን እና እውነት ላይሆን ይችላል የሚለውን ፓርት አትሊስት እኔ ያወራኋቸው ጓደኞቼ ማየት አይፈልጉም። ምክንያቱም ኦልሬዲ ያው በእኛ ሀገር አይ ቲንክ ሂውማን ሳይኮሎጂ መሰለኝ መጀመሪያ የሰማነውን ነው የምናምነው ይባላል አይደለ?
የሆነ ሰንበዲ መጥቶ እንደዚህ ነው ስትናኮ እንደዚህ አድርጓል እንደዚህ ነው ምናምን ብሎ ከነገረን ከዛ በኋላ ያ ሰው መጥቶ ኖ እኔ እንደዚህ አላደረኩም ቢለኝ ራሱ ኧረ እባክህ ጉድህንማ አውቄልሃለሁ እኔ ልፎግረኝ ነው እንዴ ነው የምንለው አይደለ? አይ ቲንክ በዛ ምክንያት ይመስለኛል እነሱ በፍጹም ኮንቪንስድ ሊሆኑ አልቻሉም። በቃ ያዩት ነገር ፕሮባብሊ ደግሞ ተደጋግሞ አይተውታል። ላይክ ቲክቶክ ላይ ሰንበዲ ያወራዋል፣ ፌስቡክ ላይ የሆነ ሰው ያወራዋል፣ ዩቲዩብ ላይ የሆነ ሰው ያወራዋል፣ ኢንስታግራም ላይ የሆነ ነገር ፖስት ይደረጋል ምናምንና ከተለያየ ቦታ ሜቢ ኢንፎርሜሽን አይተው ሊሆን ይችላል። ግን ማይንድ ዩ የተለያየ ቦታ ላይ ኢንፎርሜሽን ሪሊዝ የሚያደርገው ግሩፕ ግን አንድ ግሩፕ ሊሆን ይችላል ወይ አንድ ሰው ሊሆን ይችላል። የተለያየ ቦታ ላይ ይሄን ኢንፎርሜሽን የሚረጨው ላይሆንም ይችላል። ግን ከሆነስ ብሎ ማሰብ ግን ጥሩ ነው ብዬ አስባለሁ። ኤኒዌይ የእናንተን ሀሳብ ሼር ብታደርጉኝ ደስ ይለኛል። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ